ተመልካቾቻችን እየተከታተላችሁ የምትገኙት ረሃ ጀሙዓን ነው። አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን። አሁን ደግሞ ሰዓቱ የህያው ታሪኮች ነው። ኡስታዝ ስቱዲዮ ደርሷል። ስለመጣ ከልብ እናመሰግናለን ኡስታዝ። ባለፈው ሳምንት አልነበርኩም። እኔ አልነበርኩም። ባለፈው ሳምንት ፕሮግራሙ ላይ አልነበርኩም። ኢንሻአላህ ቆንጆ ፕሮግራም እንደሰራችሁ ተስፋ አደርጋለሁ። ተናግረናል። እንግዲህ ኡስታዝ ፏድም ሌላ ሀጃ ላይ ናቸው ብለን ተናግረናል። ባለፈው ሳምንት እንግዲህ ለአላህ ስትቆም ከውን ሁሉ ይቀየራል የሚል ሐሳብ እያነሳን ነበር። በተለይ እዛው እንግዲህ ዋሻ ውስጥ የፀሐይዋም ጉዳይ ተነስቷል። ጠዋትም ገረፍ አድርጋ ታልፋለች፣ ማታም እንዲሁ። የውሻውም ጉዳይ ደግሞ በጣም በተጠንቀቅ ልክ እንደሚያድን ቁጭ ብሎ እሱን እየጠበቀ እንደነበረ የሚያሳይ ነገሮች አሉ። እዛው ደግሞ ተኝተውም ደግሞ አይናቸው አልተጨፈነም ነበር ያን ሁሉ ዓመት ሲኖሩ። ይሄ እንግዲህ የአላህም ተአምር ነው። እነዚህ ነገሮችን ገረፍ አድርገን እያነሳን ነበር ሳምንት ያሳለፍነውና ዛሬ ምናይ ከምን ይቀጥላል ዛሬ ይሄ ታሪክ? ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ኢንሻአላህ ካለፍንበት እንቀጥላለን። ካቆምንበት ያው የንሹር ለኩም የሚል ነው። የሁሉ የንሹር ለኩም ሚን ረህመቲሂ ፈአዊል አልካህፍ የንሹር ለኩም የሁሉ ጥበቃ የሁሉ እንክብካቤ ነሽር ረህመቲላህ ነው እና ያው ካህፍ ላይ ሲገቡ ወضع الكهف አይተናል። ወضع أصحاب الكهف የራሳቸውን እንደዚሁም ወضع الناظر እዚሁ ላይ ይከታተላል። የነሱ ሁኔታ የካህፉና ከሆኑ እንደተባለው እንዳልከውም እንዳነሳው ሰው ለአላህ ሲያድር አላህ እንደሚፈልገው ሲሆን አላህ ለሱ እንደሚፈልገው ከዛ በላይ ይሆንለታል እና የከውኑ ኒዛም በሙሉ ለነኝለትን በጣት የሚቆጠሩ ልጆች ሙሉ የከውኑ ስርዓት ይቀየራል። አላህ ይቀየራል እና እኛም ወደ ህይወታችን እንድናመጣውና የሰው ልጅን አላህ የመርዳት استعدادው የማገዝ استعدادው እዚህ ድረስ ነው። ጥቃቅን ሀጃዎች ሲገጥሙን ስንታመም ነው ከባድ አዘማት ምንለው ነገር አዘማ የሚባል ነገር የለም፣ ከባድ ነገር የለም ዱንያ ላይ እና እነሱም በሙሉ ሊፈታልህ ይችላል። ለአንተ ሲባል ብዙ ነገር ሊደረግ ብዙ ሽርጉድ ሊደረግልህ ይችላል። ሙሉ ፕላኔቶች ለአንተ ሲባል ውደታቸውን እንዲቀይሩ እዚህ ድረስ ነው። ከዚህም በላይ ነው አላህ ሱብሓነሁ ወተዓላ የሚያደርግልህ እና ለነኚህ ሰዎች ይህን አድርጎላቸዋል። ከምንም በላይ ደግሞ ዚክር ሙኸልድ ሆነው ይሄ ውሻቸውም ልክ ላስቲክ የቆምንበት ወከልብሁም ባሲጡን ዚራዒሂ ቢልወሲድ አው ከዚህ ጋር ተያይዞ ያነሳናቸው ሱህበት الصالحين ከሳል መልካም ወዳጆች በጣም ውሻ ነጅስ ነው። በጣም በብዙ በውግዘት መልኩ የተነሳ እንትን ነው። ግን አላህ ተባረከ ወተዓላ እነሱ ጋር ሱህባ በማድረጉ ብዙ ነገር ነው የሚቀየረው። ስለዚህ ሐለቃት ተዕሊም አካባቢ የሚቀመጥ ሰው ላይ ሽቃ ጀሊሱም ማለት ነው። እዛ ስትቀማመጥ ጥሩ ሰዎች ጋር ስለተቀማመ አንድ ጊዜ ሼኽ ኢብኑ ዑሰይሚን ይመስሉኛል ረህመቱላህ ዐለይህ እሳቸው አንድ ሰው ደርስ እያስተማሩ ደርሳቸው መሀል የተገኘ ሰው ነበር እና ሰደል ጠየቁት። ሙሸረድ الذهن እሱ ሌላ ቦታ ሄዷል መመለስ አልቻለም እና የት ሄድክ ሲሉት ነገራቸው። ሰራህ እዚህ አልነበርኩም አላቸው። ታዲያ ምን ትሰራለህ አሉት። አይ ሸቅይ እንዳልሆን ቢያንስ ላይ ሽቃ ጀልሱም ተብያለና እናስተምረዋለን ብሎን አስተማረን አሉ ይባላልና وحب الصالحين ولست منهم ይላሉ ኢማም ሻፊዒ። አንጀት የሚበላ አባባል ነው። ተሸበሁ بقوم فإن ከነሱ ጋር ተሸበሁ ስታደርግ የነሱን የመሆን እድል ሰሃቦቹ በጣም ደስ ያላቸው ከሐዲሱ ሁሉ በጣም ልባቸውን ሸርህ ያደረገው ሞራል የሰጣቸው አቅም የሰጣቸው ሐዲስ አለ። ያም አንድ ሰው አራቢ ነው መጣና ሲድና አነስ ዘገቡት እንደዛን ቀን ተደስተን አናውቅም አሉ። ቶታሊ አረቦች ሲመጡ ደስ ይላቸዋል። ለምን አረቦች ፍሪ ሊጠይቃሉ፣ ረሱል ሰለላሁ ዐለይሂ ወሰለም መልሱላቸዋል። እነሱ ግን ሐያኡ እንደ ረሱል ሰለላሁ ዐለይሂ ወሰለም ያው እንትን ይዛቸው ነበርና ቂያማ መች ነው አላቸው። ምን አዘጋጅተላችሁ ሲሏቸው ጾም ጸህላት ምናምን የለኝም ግን እርሱ ነው ወዳለው ሲል አንተ ከወደድከው ለመርኡ ማመን ሐብ ما فرحنا كفرحتنا يوم هذا እንደዛን ቀን ተደስተና እናቀማሉ ሰሃቦቹ አልዝላቅ ለምን ሲድና አነስ ራሳቸው ምን አሉ እኔ ረሱል ነው ወዳለው ሲድና አቡበክር ነው ወዳለው ሲድና ዑመር ነው ወዳለው ስለዚህ ከነሱ ጋር ሆናለሁ እና ይሄ መሐባ በጣም ከሾርት ከት ነው ይባላል።
በብዙ ሰላት በብዙ ጾም በምናምን የማደርስበት ደረጃ ትደርስበታለህ። ሐቂቃም ደግሞ ዱንያ ላይ ትንሽ የምታጣጥመው ነገር መሐባ ነው። ዘውቅ ያለው ነገር እሱ ነው። ያው የቀመሰው ያውቀዋል። ሌላው ነገር በሙሉ ባዶ ሲሆንበት ያየዋል። ሰይድና ማነው ኢማም ሻፊዒ ይላሉ ለውላ ሱሕበቱል አኽያር ወሙናጃቱ ረብ ቢልአስሓር ዱንያ ላይ የሚያቆየኝ ሁለት ነገር ነው ይላሉ። አንድ አኽያሮች ጋር ጥሩ ሱሕባ ያለው ጓደኞች ባይኖሩኝ፣ የተመረጡ ሰዎች የነሱ ሱሕባ ባይኖረኝ፣ ሱሑር ላይ ደግሞ ሙናጃት ከጌታዬ ጋር ማወራበት ሙናጃት ሁለቱ ነገር ነው ለዛ ማገኝበት ባይኖረኝ ዱንያ ላይ መኖርን አልመኝም ነበር። الدنيا ملعونة የሚል ሐዲስ አለ። إلا العالم المتعلم የሚል አለ። ሱሕባ ነው ይሄም እኮ ዱንያ ውስጥ ምንም የሚረባ ነገር የለም ዓሊምና ተማሪና አስተማሪ ሲቀር። ተማሪና አስተማሪ ሱሕባ አላቸው፣ በዛ ብዙ ነገር ይገኛል ማለት ነው። ወደ ከፍ ያለ ነገር ያደርሳል። ሁሌ አኽላቅህን ይገነባልሃል እና ሁሌም ሰው فلينظر أيكم من يخالل ረሱል ማጋር ሱሕባ እንደሚያደርግ በጣም ያስተውላሉ። ባህሪ ይገባል አይደል ኡስታዝ? ጠቢያ ሳታውቀው የጓደኛህን አብሮህ የሚለውን ሰውዬ ባህሪ ተላብሰህ ተለውጠህ ሌላ ሰው ሆነ ልጠብቅ ትችላለህ ነው። حتى الصحابة سميت الصحابة لصحبة الرسول صلى الله عليه وسلم ሰሃቦቹም እኮ ይሄን ለቀብ ያገኙት የረሱል ባርደር ጓደኝነት ስላሉ በሰሃባ ደረጃ ደረሱ። ሰሃባ ሲባል ምን ምናስበው እናቀው ሌቭል አለ። ያ ሌቭል ያደረሳቸው ሱሕባው ነው ከረሱል ሰለም ጋር አብሮ ማሳለፋቸው ነውና አሁን ብዙ እየጠፋ ያለ ግን የድሮ ሰዎች ነበራቸው። በጣም ሱሕባ አላቸው፣ ጓደኛ አላቸው። እነሱ ካልመጡ የሚረባቸው አሉ። ያስተውሳሉ ነው አባቴ አላህ ይርሐመው አንድ ሳሒብ ነበሩት። በረመዳን አብረው ነበር የሚያድሩት። ኦልሞስት ሱሑር ነው የሚለያዩት። ከተራዩ ተገናኝተው ሁሌ ዱዓ ይቀመጣሉና ይጠብቃቸዋል። አንዳንዴ ሚድናይት ካለፈ በጣም አይችልም። ያስተጎ ሁለቱም አላህ መሄድ አለበት። ያኔ ደግሞ ከባድ ነው። ከ6 ሰዓት በኋላ አብዮት እንትን ነው። በደርግ ጊዜ ነው ሰዓት እላፊ አለ። ይተሐመል هذا ያኔ ከተገኘህ ደግሞ ያንን ኮስት ከፍሎ ይሄዳል። አይችልም። አይደር መምጣት አለባቸው፣ ካልመጡ ይሄዳል። ስለዚህ እሳቸው ምን ሲያውቁ ሁሌ ይመጣሉ። ቀንም ይገናኛሉ። በጣም የሚገርም ቀንም እስከ ዙር ምናምን ተፍተፍሎ ይመጣል። ከዙር በኋላም ዱዓ አለው። ቀንም ይገናኛሉ፣ አብረው ያመሻሉ። ከዛም አይረኩም፣ ማታም ይገናኛሉ። የሞቱ ጊዜ በጣም ሰብራቶ ብዙ ነገር ነው የተፈጠረበት እና ሱሕባ ነው ከኛ ከልጆቹ ከምናም ከቤተሰቦቹ ያበልጣቸው ነበር በትክክል ማለት ነው። ምናልባት አንዳች ፊዳ ብንሆን ይቀለዋል እና እንደዚህ አይነት ጣዕም ያለው ይመስለኛል። ያ ነገር ለዛም አለው እኮ የመኖርም ትርጉም እሱ ነው። ግን ሀያታ ሊመን ቱናዲ ቀምሰህ ካላየኸው ሰው ናፍቆ አንተም ናፍቀህ በዛ የሚገኘው ለዛ ሳቲስፋክሽን ካልቀመስከውና ካላጣጣምከው በማጣጣም ብቻ ነው የሚታወቀው። ከረንትሊ ኡስታዝ የጓደኝነት የሚባለው ነገር ኢማ የለም፣ ፌክ ነው ማለት ሪል ከምር የሆነ ጓደኝነት ሲባል ተገናኝተህ ሻይ ቡና ማኪያቶ መጠጣት ብቻ ሳይሆን ከዛ ያለፈ ነው። አኺራ የምትተዋወስበት፣ ዱንያ ላይ የምትጣቀምበት፣ የምትረዳዳበት በችግር በደስታ ምናምን የሚባሉ ነገሮች አሉና ምንድን ነው ይሄ ሊጠፋ የቻለበት? ድሮ ነበር እንግዲህ ትላልቆቹ አሁን እንደነገርከንም ኢማሙ ሻፊ ጭምር እዚህ ምድር ላይ የመኖር ሚስጥራቸው ምርጥ ጓደኛ መያዝ ስላለ ነው ሱሕበቱ ሷሊሒን ብሎ ይዘዋልና እዚህ አካባቢ የተፈጠረው ከምንድን ነው? ጦያን ለማዳ አሁን በብዛት ማቴሪያሊዝሙ በጣም ከማደጉ ጋር ተያይዞም ሊሆን ይችላል። አላሁ አለም ሌሎቹም ያዩበት ነገር ይችላል። የዚህም ፈዳኢሉ ምናምኑ አሁን ለምሳሌ ቂያማ ቀን በሐዲስ የተነገረ አንድ ሰው ሐሰናት ይጎለውና ጀሃነም ተብሎ እየሄደ ቲፒካል በቃ ጀሃነም ተብሏል እየሄደ ጓደኛው ያገኘዋል። ምን ተባልክ ይለዋል። እኔ እኮ በቃ ጀነት ሞላልኝ ይለዋል። አንተስ ሲለው እኔ አልሞላልኝም ይለዋል። ከዛ በጣም ያዝንና ወደ አላህ ጋር ሄድና በቃ የኔ ይሰጠውና ሹፍ ሐቂቃ መሐባ ሲሆን እዛ ድረስ ነው የሚደርሰው። የኔ ይሰጠውና እሱ ጀነት ይሁን ይግባ፣ እኔ እሳት ልሂድ ይላል። ዋና አርሐሙ ቢኩም ይላል አላህ። እኔ ከናንተ በላይ እኔ ካንተ በላይ የኔ እዝነት ካንተ ያንሳል እንዲልና ሁለቱንም አላህ
ጀነት ያስገባቸዋል። እና አንዳንዴ ፊልም ማድረግ ያለብን እንደዚህ በህይወቴ ስኖር በዚህ በረጅም ዓመት ጊዜ ውስጥ እንደዛ ሊያድነኝ የሚችል ጓደኛ እንዴት አይኖረኝም? ያስፈልጋል። ከዱንያው ባሻገር አላህ ተባረከ ወተዓላ በሐዲስ يغبطهم نور من في المنابر የቂያማ ቀን መናቢር ላይ ይደረጋሉ። ነብያቶች ይቀኑባቸዋል፣ ሹሃዳዎች ይቀኑባቸዋል። ማን ነው ሲባል ሙተሐቢነ ፊየ ለኔ ብሎ የሚዋደዱ ሰዎች ናቸው። من قبيلة شتى ከተለያየ ጎሳ ከተለያየ ምናምን ይመተው ሱብሃንአላህ ይሄን አንዳንዴ የተለያየ ኹሩጅ ላይ ፊል ታደርገዋለህ። አትተዋወቅም፣ ቀቢላ፣ ዘርህ፣ ብሔር፣ አገርህ ምንም ነገር አይተዋወቅም። እና 3 ቀን ትወጣና ሐቂቃ ስትለያይ ሞት ነው የሚሆንብህ። ሞት ድሮ በተለይ ፒውርሊ መርከዝ ኹሩጅ በሚመጣበት ጊዜ በቃ ስቃይ ቀን ነበር። እሑድ ቀን 3 ቀን ሰው ኹሩጅ በጣም ስቃይ ነው። ለቅሶ ቤት ነው የሚሆነው። የማን ጥፍትና አሳልፈውበታል። ከዛ ያን ያገኘው ሰው ከምንም በላይ ሁሌ ውስጥ ይቀራል። ይሄ ለአላህ ብቻ ስለሆነ ማለት ነው። የዚያውን ጊዜ ሙሐባ ይመስለኛል ወይ በቢዝነስ ነው የተዋወቁት ወይ በሼም ነው ወይ ቤተሰብ ነው ወይ በምናምን ነው። ያ ነገር ሲጠፋ ይጠፋል። ለአላህ ብለህ ስትገናኝና ሱህባ ለአላህ ሲሆን ዱንያም ይቆያል፣ አኺራም ይቆያል። እና ሁለት ነገር ሰውን በጣም ይጎዳል ይላሉ። እንዲህ እንትኑ ማጣቱ ሒስድና ሜቱን ራይት ሳሒቡን ማጣት ሁለት ጉዳት ናቸው። አንድ ሒስድ ዑለሞች እንደዛ ያሉ ሒስድ ያለበት ሰው በጣም ይጎዳል። ሐሲዳም ሰው በጣም ይጎዳል። ከዛ ከምትሐስደው በላይ ይጎዳል። ሐሲዱ ነው የሚጎዳው። ሁለተኛ ራይት ማች ያላገኘ ሰው፣ ትክክለኛ ሱህባ ያላገኘ ሰው ወይም ሱህባ መሆን ከሌለበት ጋር ሱህባ ከሆነ ውሎም ስቃይ ነው። የማይመጣጠንና የማይገጭም ምን ይባላል? አህል ይባላል። አህሉን ያጣ ሰው ሲድና ሱሌማን እንትና ሁድሁድ እንትናቸው ላይ ቀርቶ ለአዝበነሁ ለአዝባህነሁ ለያቲኒ ወይ ከባድ ቅጣት ቀጠዋለሁ ምን ልታረገው ከመቁረጥ ሱህባው አሳጣው ነበር። አንዳንድ ጊዜ ትቀመጥና ሁሉም ኡልፋ ሲኖረው አትሰለችም። አንዳንድ ሞልዶች 8 ቀን 10 ቀን 15 ቀን አይበርዱም። ገጥመዋል ማለት ነው። ማች አግኝተዋል። ከደር ደግሞ የሚፈጠረው አንድ ጊዜ አንድ ጀልሳ ላይ ተቀምጠን በጣም ከደራችን ጠፋና ልጁ ከደሩን ያጠፋው ልጅ ለሱህባ የማይመች ልጅ ነው እና መኪና ምናምን በጣም መንዳት ይወዳል። ጅዳ ላይ ነው ለሆነ ጉዳይ መኪና ሰጠነውና ሄዳል ነው ሄደ። ሌላው ደግሞ ወደ ጀልሳው ላይ መገኘት የነበረባቸው አንድ ሰው ነበሩ። በየቀኑ 3 ቀን ቁርአን የሚያሐፍዙ የሚያختሙ በጣም ሳይብ አለን። አረዚ ጀልሳ ላይ ሻሃደም ቢሉ በቃ ምሽዋር ተከፍለው ታክሲ ተከፍለው መጡ። ሲመጡ ብርጋሉ በቃ በጣም በመንዙማ ተቀበሏቸውና በኋላ ምን አለ ሐድራውን የሚማራው ሸህ መሐመድ የሚባል አይደላ ሰው በጣም አንዳንዱ አለ ከፍለት ሸኝዋል፣ አንዳንዱ ከፍለት አመጣዋል። በቃ ያሲድ ሁሉ አለ። እሳቸው ሲመጡ ደግሞ ተነስተው በጣም የሚቀበሏቸው እንደዚህ ሰላቱላህ ሰላሙላህ ዐላ ምን ሙሐመዱን ሐሽሚዩን አረቡ በዚህ መንዙማ ነው የተቀበሏቸው እሳቸውና ያያው ደግሞ ከፍለን ላንተም ለቆይታህም ለሳቲስፋክሽን አዛ አንተ ቢሩህ ላ بالجسم ኢንሳኑ ማንነት ሩህህ ነው። ሩህህ ካልገጠመው ሰው ጋር ኡልፋ ከሌለህ ሰው ጋር ስታሳልፍ ትልቅ ፔን ነው። በቃ ጭንቅ ይላል። ተለያይተህ እስክትል ይሄ አህል ያልከው ማለት ሰምቼው አላውቅም ከዚህ በፊት ግን በጣም ሐቂቃ በጣም ትክክል እኮ ነው። አንተ ካንተ ጋር ማሽ ሊያረግ የማይችል በሐሳብም አትግባባው ሰው ጋር እንደው ጥሎብህ ጓደኛ ከሆነ ቅጣት ላይ ነው ያለው ማለት ነው። በቃ የምታነሳው ሐሳብ ላይ ይረዳህ ይችላል ወይ እሱም ያነሳውን ሐሳብ አንተ ላትረዳው ትችላለህ። የሱ ሐሳብና ያንተ ሐሳብ ገርብና ሸርቅ ይሆናል፣ የተለያየ ነው። እሱም ያለመው ነገር ይሄ በጣም ከባድ ነው፣ ቅጣት ነው። እሱ ጋር ለመዋል ካሰብክ በራስህ ላይ የሞት ፍርድ ድግሌ ወረቀት እንዳወጣው ቁጠረው። ሐቂቃ የሚገርም ነገር የሚያገናኛቸው ምሳሌ ስራ አገናኝቷቸው ረጅም ሰዓት የማሳለፍ ግዴታ ሊኖርባቸው ይችላልና ሳይወዱት እንዲሁም የሚኖሩ ሰዎች አሉ። ያው ይሄኛውን ዓለም ለእንጀራ ሲባል ወይ ለስራ ለሆነ ፍትላለ ቤት ስትገባ እንደዛ ሞር የለብህም። ሚስ እያደረግክ ይላለብህ። ገጠር ላይ ኹሩጅ ትወጣለህ። አንዳንዴ በጣም የሚገርመኝ መስጊድ ውስጥ ቁጭ ብለህ ገጠር ውስጥ እኮ ነው ያወራሉ ከኢሻ በኋላ ያወራሉ። ወሬ ያልቅባቸው የዛ ሰፈር ዲዘይሮ መጥቶ ዱቅ ነው ሰፈሩ። በጣም የሚገርም ይሸኘዋል። ያወሩ አይጨርሱም ወሬ ይመጣል።
ደግሞ አንተ ልሸኝ ሚድናይት ይሆናል ካን ዩ ኢማጂን ሲመላለሱ ያወራሉ ከዛ ይሸኘዋል ያኛው ያወሩ ወሬው አያልቅም ቆይ በቃ አንተ ልሸኝ እና ያወሩ ይመጣሉ ወይ አንተ ተነስተህ ለስትንጃ ምናምን ስትወጣ ይተሸኛኙ ስንት ጊዜ ተመላልሰውታል ደግሞ በጣም የሚገርመኝ ዩዙአል ሁሉ ሩቲናቸው ነው አሉ የአንድ ቀን ነገር አይደለም ረሱል ሁሉንም በር ዘግተው ሰይድና አቡበከርም ብቻ ክፈቱልኝ አላሉም እንዴ እንዳይዘጋ እሱን ማይበት ብሎ እኮ ስለዚህ ይሄ ጉዳይ ሳስበው ሌላ ርዕስ ራሱ ካስገባንበት ምጣፍጥ አልመሰለኝም ይሄ ሱባ ጉዳይ ጠንከር ብሎ ቢወራበት ደስ ይለኛል ምናልባት ተመልካቾቻችን ምን አይነት ጓደኛ አላችሁ እናንተ ከጓደኞቻችሁ ጋር እንዴት ታሳልፋላችሁ ምን አይነት ቁም ነገር ታሳልፋላችሁ አሁን ደግሞ ከምናወራው አንፃር ደግሞ አንዳንዴ ተገደንም ቢሆን የሆነ ጓደኛ እንይዛለን በስራ በምናምን በትምህርት አጋጣሚ ተገደን የሆነ ሰው ጓደኛ ይዘን ሳይመቸን ግን ረጅም ዓመት የምንቆይባቸው ሊኖሩ ይችላሉና ምን አጣን የሚለው ነገሮችን እስኪ እናንተም እንደው ኮሜንት ላይ ሐሳብ ስጡበት እኛ ግን እንቀጥልበት ብዬ አስባለሁ አዎ እዚህ ጋር እኔ ከካነሳው ሃይቀር ኢማም ገዛሊ የሚያነሱት ሐሳብ አለ ቢዳያ ላይ በጣም ትንሽ የኪታብና ኪታባ ግን ውስጡ ያለው መልእክት እኔ የቀራው ኡስታዝ ቶፊቅ ላይ ነው የቀራው ኪታባን ኡስታዝ ነው ኡስታዝ ቶፊቅ ባህሩና ታጅብያለሁ ከብዙ ኢልም ወይንም ከብዙ የኢልም ሙከራ በኋላ ነው እሱ ጋር ይሄን ኪታብ የቀራው ሁሌ ኪታቡ አለኝ ለየት በሚል ከቱርክ አስመጥቼዋለሁ ለማንንም አላሳይምም ለማንንም አልሰጥምም አነባታለሁ ሲደብረኝም ሲከፋኝም ምናምን ያናግራል ኪታቡና እዛ ላይ ስለ ጓደኝነት የሚያነሱ ፓርት አለ ሁለት ነገር ያነሳሉ ጓደኝነትን ከምን ጋር የሚያመሳስሉት ከኒካህ ጋር ከጋብቻ ጋር ከአቅድ ጋር የሚያመሳስሉት ውል ነው በሁለታችሁ መካከል የሚደረግ ውል አርጋችኋል ውል ከማረግህ በፊት አቅድ ከማረግህ በፊት ግን መጀመሪያ ሁለት ነገር አለብህ አንደኛ የጓደኛ ክራይቴሪያ ማስቀመጥ አለብህ ሁለተኛ ደግሞ ጓደኛ ከሆነ በኋላ ደግሞ ሐቅ አለብህ መብት አለህ ግዴታ አለህ ጓደኛ ጋር እኮ መብት አለህ ግዴታና ከዛው ሲያነሱ ክራይቴሪያ ሲያስቀምጡ አሁን አብዱሬ እርግጠኛ ነኝ ሚስት ስታገባ እንዴት ነው ስንት ክራይቴሪያ ያደርጋል ማይድሪም ዋይፍ ብለህ አልደረደርኩም ታስቀምጥ ለጓደኛ ግን አጋጣሚ ነው ጓደኛ የሚያዘውና እዛ ላይ ደግሞ ግዴታ ያው ሰጥለጥ ብለህ ነው አልሆነም አሁን ኡስታዝ እንዳለ ትቀጥላለህ እዛ ላይ ሲያነሱ አንደኛ ሰላሁን ያነሳሉ ሰውየው ሷሊ ሰው መሆን አለበት ለአኺራ ብለህ የምትይዘው ጓደኛ የሚገርመኝ ደግሞ ለአኺራ ለዱንያ ብለህ ለዱንያ ብቻ ጥቅም ወይም ለቢዝነስ ቅድም ያነሳው አንተ ለቢዝነስ ብለህ ብቻ የምትይዘው ጓደኛ ከሆነ አኽላቁን ተመልከት ይላሉ እንዳይሸጥህ ነው አኽላቁን ተመልከት ይላሉ ግን ለአኺራ እስከዛኛው ደግሞ ይዛለው ካል ወደ 5 ነጥብ ያመጣሉ አንደኛ ሷሊህ መሆን አለበት ሷዲቅ መሆን አለበት አኽላቅ ሊኖረው ይገባል ከዛው በጣም ይገርመኝ አቂል መሆን አለበት አስተዋይ መሆን አለበት አህመቅ ጓደኛ እንዳታረግ ይላሉ አጂል ነገር ሞኛ እጠቅምሃለሁ ብሎ ሸጠሃል ወደ 5 ነገር ያነሳሉና በጣም የጓደኝነት በደንብ መታየት ያለበት ይመስለኛል አብዛኞቻችን በአጋጣሚ ጓደኛ ሆነን ስለዚህ ማንነታችንም እየደበረንም ሽጠን ወይንም ገስተን ሊሆን ይችላልና በደንብ መታየት አለበት አሁን እንደ ጓደኛም እዚህ ላይ እንቆይበት ከተባለ ሰሃቦቹና ረሱል ሰለላሁ ተመልከት ሰይድና አቡበከርና ረሱል ሰለላሁ ተመልከት የኛ መሸይኾች ከህዝባቸው ጋር ከደረሶቻቸው ጋር ከሙሪዶቻቸው ጋር ያላቸው ሪሌሽን አይ ቲንክ የጓደኝነትም ነገር ነው ለምሳሌ በጣም ፐርሰናል ነገራቸውን ያውቃሉ በጣም ይዋደዳሉ እንዳልከው አቂሎች ናቸው ዓሊሞች ናቸው ኢርሻድም ያደርጓቸዋል አቅጣጫ ያስጧቸዋል አሁን አብረት ሼክ ከተማግቡ ቦታ ያዙ ካቃታችሁ ለሁለት ለሶስቱ ቦታችሁን አትሽጡ እንዴ የሆነ የሚሰጧቸው ኦሪየንቴሽን አለ የነዚህ ደግሞ ትልልቅ ሰው ጓደኛ ማድረግ ሼክህ ማድረግ ሙሪድና እንትን ከጓደኝነት አንዱ ወይዳ ሩኡ ذكر الله ሚል ስታያቸው አላህ የሚያስታውሱ ሰዎችን احرص لتصاحبهم ነብዩ ሰለላሁ ዐለይሂ ወሰለም ሳይዋቸው የቁርአን ናቸው ሰሃቦቹ ሱህባውኑ ተጠቀሙ በዱንያም በአኺራም ማለት ነው አሁን ከዛ በእኛ መሻይኾችን በምንም የነበረው ሙተዋቲር የነገር ደግሞ እንደ ቂሳ የምትሰማው ሲከባበል የመጣ እንደ ቂሳ የምትሰማው የጓደኝነት ከባድ ቦንድ ነበራቸው እኔ እንደዚህ አይነት መሐባቸው አንዳንድ ጊዜ ሞትን መቀበል የሚከብድ ومن الحب عندنا محبة በጣም ከባድ ነው ፎርሙላ ሚሉ يقال عند ጊዜ እንደውም ላንድ ፓኪስታኒ ነገርው ሐጅ መሐመድ ወደ ረህመቱላህ አለይህ የኢትዮጵያን ዑለሞች ታሪክ ጽፈዋል እና አማን ዒልሚያቸው በጣም ይገርመኛል ስለ ሁሉ መሻይኾች ጽፈው
ስለ አብሬት ሲጽፉ ስለ አብሬት ሼክ ሲጽፉ እንደው ሰሃቦች ረሱልና ሰለላሁ ዐለይሂ ወሰለም ሰሃቦች ያላቸው ሙሐባን እናውጣውና ከዛ በፊት ከመጣው በታሪክ እንደው ሙሪድና ሼክ እንዲህ ሲዋደድ የአብሬት ሙሪድ አብሬት እንደወደደ አይደለም አሉ። ኢቭን የነ ኢማም ገዛሊን በለው ኢቭን የነ አብዱል ቃድር ጀላኒ በለው ሲታመሙ ፊዳሉን ብሎ ራሳቸውን ያረዱ አሉ ሰዎች አሉ። ኢላሂ መዳሃዳ ትክክል ነው አይደለም የሚለውን ተውና ሙሐባ እንዲህ ነው የሚያደርግ ከባድ ነው። ያ ሰው ከጎኔ ከሚጠፋ እኔ ልቅደም ነው ሰይድና አቡበከር ረሱል ሰለላሁ ዐለይሂ ወሰለም አባታቸው ሲሰልሙ በጣም ከፋቸውና አለቀሱ። የራሳቸው አባት ሲሰልሙ ማን ሲሰልም አቡ ቁሐፋ ይባላሉ የሰይድና አቡበከር አባት እና ሰው አባት ሲሰልም እንዴት ነው ደስ ይልህ የሚገባው ግን በጣም ከፍቷቸው አለቀሱ። ምን ነው ሲባሉ ያለይት ምን አለ አቡ ጣሊብ በሆነ ነው ሱብሃንአላህ ነብዩ ሰለላሁ ዐለይሂ ወሰለም በአቡ ጣሊብ እንዴት እንደተጎዱ አይተዋል። የአቡ ጣሊብ ሂዳያ እንዴት እንዳንገበገባቸው ፊነ ከላተዲ መን ሐበተ ብሎ ሰማይ ተልቃ ገብቶ እስኪ ይሄ ሁሉ እንትን ስላዩት ግን ምን አሉ የእሳቸው የአባታቸው መሞት ይሄ እንዴት ትዝ አለ በዛ ሞመንት አባቴ ሲሞት ሲሰልም እንዴት አቡ ጣሊብ ትዝ ይልሃል ደስ ብቻ ነው የሚገባው በቃ አባትህ ነው የምትወደው እስልምናን ተቀብሎ እንደው ሰው እንኳን አማርጦ ቢሆን ከአባት እስልምና ከአቡ ጣሊብ ብሎ እንኳን ቢሆን አንድ ነገር ነው ግን እዚህ ጋር በጣም የሚወደው አለ የሚወደው የረሱል ሰለም ከባድ ፍቅር አለ። ይሄ ሰው ደግሞ አባቱ ሳይሰልም ሳይቀር ሲቀርቶ በጣም ተጎድቷል። ሰይድና አቡ ጣሊብ አጎታቸው አባት ማለት ነው። በዛ በጣም ፊል አድርገው አልቅሰዋል። እዚህ ድረስ መድረስ አለበት። ነብዩ ሰለላሁ ዐለይሂ ወሰለም ወተት ሲጠጡ አንድ ጊዜ ፈሸሪ በረሱላህ ሰለላሁ ዐለይሂ ወሰለም ሰይድና አቡበከር ሲዘገቡ ሐተር ተወይቱ አሉ። ሱብሃንአላህ እኔ ስክራካ እሳቸው ለጠጡት ይሄ እንግዲህ ልክ ፍቅር ፎርሙላ የለውም ካላል በስተቀር በምን ካልኩሌሽን ልትረካ ትችላለህ? በቃ ጠምቷቸው ነበረ። እሳቸው ሲጠጡ ረኩ፣ ጥማቸው በረደ። እንደዚህ አይነት መገናኘት ትልቅ ለዛና ትልቅ ጣዕም ነው። ሶማሊዝም ሱሐባ ብዙ ጊዜ እንትን የከሳው ሱሐባ ሁሌ ይገርመኛል። ማለት ረሱል አይተውት ምን ነው የከሳው እየናፈቁት ረሱል ማለት ነው። አጠገቡ እኮ አሉ አይደል? ናፍቆት ነው አይደል? እንደዚህ ያደረገው ፍቅር ፎርሙላ የለው የሚለው ነገር ወማችን እኛ መሻይኾቻችን ጋር እንደምንፈቀርበት እነሱን ሚስ ምናደርግበት አሁን እና ሐጂሳኒ ሚስ ካላደረገን እና ሐጂኑ ሚስ ካላደረገን እና ሐጅራፊን ሚስ ካላደረገን ዱዓ ስናደርግ እነሱን ልክ ከአባቶቻችን ከእናቶቻችን እኩል ቆጥረን ዱዓ ካላደረገን ያደረጉት ነገር ምናምን ከባድ ነው ለኛ ለኡመቱ ለምኑ ኡመቱ ወደዛ ሲመለስ ብዙ ኸይራት ይኖራል። በዚህ ጊዜ መሻይኾቻችንና ህዝቦቻችን በጣም ተፋቅረው በነበሩበት ጊዜ አገሩም ረኻ ነበር። ዝም ብሎ ከተማ አካባቢ ያጼዎቹ ሩር ይላሉ እንጂ ሙሉ አገሩ መሻይኾች እጅ ነበር የሚባለው። አሁን ኃይለ ሥላሴ አገሩን ሊመራቸው አይመስልም። ሙሉ አገሩ የነሱ ምስለኔዎች ገጠር ላይ ሄደው ለሸኾቹ ነበር እንትን የሚሉት ጀባ የሚሉት ለግብር የሰበሰቡትን መሻይኾቻችን እንትና ቂራአት 500 ደረሳ 1000 ደረሳ ሁሉም ጠግቦ በረኻ በምን ዒልም ተቀርቶ ተበልቶ ተጠጥቶ ሞሊድ ተደርጎ ነው የተኖረው። አገሩ በእጃቸው ሆኖ ይኖረው የነ ህዝባ። አሁን እኛ መሻይኾቻችን አሁን ላሉ ሸኾች በርግጥ የነሱን ፓወር ከባድ ነው። እኔ ራሱ ማስታውሰው እንደሆነ ያደኩበት አካባቢ ሰዎች በሆነ አጋጣሚ እንግዲህ ጥል ውስጥ ይገቡና ሰው ሊጋደሉ ይችላሉ። እንግዲህ አንድ ሰው በዚህ ሰዓት ከሞተብህ ምን ያክል ፍርድ ቤት መመላለስ እንዳለ እናውቃለን አይደል? መሻይኾች ቦታ ይኬድና መግደል ሊሆን ይችላል። አንዳንድ ጊዜ በጣም አርሶ አደሩ ሲበሳጭ ቤትን ሊያቃጥለው ይችላል። በጣም የጸቡ ደረጃ እንትናልና ቤትን ሊያቃጥለው ይችላል። ሳር የከብቶች ሳር ሊያቃጥል ይችላል። በድብቅ ነው የሚያደርገው ያን ነገር። በድብቅም ሊገለው ይችላል። መሻይኾች ጋር ሄዶ ግን እርቅ ይሄኛው ሰው ይጠረጥራል። ምሳሌ በቃ እንትና ጋር ነው ጸቤ ምናምን ብሎ እንትናን አስጠሩልኝ ብሎ በሽምግልና ያንን የተጠረጠረው ሰው ያመጣና ፍርድ ቤት ቢሆን እኮ ይክዳል እኮ ሰው። ቁጭ ብሎ መሻይኾች ግን እከሌ ገሎኛል፣ ልጄን ገሎብኛል፣ ወይ ቤቴን አቃጥሏል፣ ወይ ደግሞ ክምሬን አገዳውን አቃጥሎብኛል እያለ ነው። እውነት ነው ውሸት ነው ምናምን ብለው አንድ ቃል ነው የሚጠይቁት። ትክክል ነው የሚለው። ከዛ እዛው መልሶ ካመኑም በኋላ ይሄ ነገር ይደረግ። ምሳሌ አሁን አንተ ገለሃል፣ አዎ አምናሃል። እዚህ ገበያ ላይ ምሳሌ እዚህ ከተማ 2 ዓመት እንዳትመጣ
ያው ሲያው መልሶ ጸበም ስለሚያገርሽና ይሄ በቃ በጣም ሪሶርስ በጣም የሚቆጥብ ምናምን ሙስሊሙን አይሆን አይደለም የግድ ሙስሊሙን ባይሆን ማለት ባይሆንም ማህበረሰቡም በቃ ይሄንን እንትን አድርጎ ህጋቸውን ተከትሎ በቃ አላህ ቀልባቸው ውስጥ እኮ አላህ ነው የሚያውቀው ነገሩን ግን መሻይኾች ከተናገሩ ይስማማል ሰው ነን ሙስሊሙም ጭምር ነው የሚወዳቸው ይዳኝ ነበር ይሄ ነገር ግን ኡስታዝ አሁንኛ ሰው እንዳይሰትብን ጓደኝነት ሲባል ብዙ ጊዜ አብሮ ይሄ ብቻ አይደለም ትላልቅ ሰዎችን መሻይኾችን ከነሱ ጋር አብሮነትን መላመድ ያስፈልጋል እነሱን መዘየር ያስፈልጋል ዱዓ እንዲያረጉለት ጉዳይ ሲኖር ሄዶ ሊያማክራቸው ይገባል ቤታቸውን ሊያይ ይገባል ሊኻድማቸውም ይገባል አሁን ይሄ ሱህባ ስንል የካፌውን የአዲስ አበባ ላይ ስለሆንኩ የካፌዋ ማኪያቱን እንዳይመስለን ማለት ነው እሱ አንድ ነገር ነው ጥሩ ጓደኛ ሚያስ እንደተጠበቀ ሆኖ ግን ትላልቅ ሰዎች ጋር አሁን ብዙ ጊዜ እንትን ማዘር ተነገረ ነበርና ትላልቅ መሻይኾች አብደላህ ሐምዛ የሚባሉ ደሴ ላይ የነበሩ ትልቅ ዓሊም ናቸው እነ ሸሚናስ ምናምን ዝምድና አለና እነሱ እንደዚህ ብለው ሙሰማ ነኝ እኔ እነሱ ነው መከተለው ስላለች ስቲል ነው እንደዚህ ብለውኝ እንደዚህ አቅጣጫ ሰጥተውኝ እንደዚህ ያርግ ህይወቷ ላይ ገብተው ይሄን ብታረጊ ያን ብታረጊ ይሏታል ትሰማለች እስካሁን ትተገብሯለች ያን የተሰጣትን ኢርሻዳትን ብለው እንትን እንበለው ማለት ነውና ይሄ ነገር ተቋርጧል አሁን ሰው እንደውም እንኳን መሻይኽ አይደለም የግል ጓደኛውንም ማማክርቶች ቻትጂፒቲ ያማከረ ነው ይኖራል ከባድ እየሆነ መጥቷልና ሱህባ ስንል ከፍ ያለ ነው ማለት የሚለው ነገር አንዳንዴ የሚገርም ባለፈው የአብሮነት ለመስራት ይደን ነበር ሞተውም ኢርሻድ ያደርጉሃል መሐመድ አባተ ምን ሲል ሰማሁት ቁጭ ብሎ እንትን ላይ ምናልባት አሁን ረመዳን ላይ እንትን ያለ አንዴ እና አህመድ ሙስጠፋ ብዙ ጊዜ ህልም ያይ ነበር እንዴ ሰይድና ኢብራሂምን የሚያቸው ነበር ምናምን ብዙ ብቻ አነሳና እሱም አወራ አባቱንም ያያቸው ነበር እኔም ነግሮኛል እስር ቤት ሆኖ ደገ አለስና ለልሐቅ ምናምን ላቸው ነበር አለ አብሽር ሐቅ ላይ ናችሁ በርቱ የሐቅ መንገድ እኮ ይሄ ነው ምናምን እያሉ ያባሽሩት ነበር በል አሁን ብዙ ጊዜ እንደዚህ ኢርሻዶችም አሉ ሐታ ርቀው የማይርቁ ከጎንህ ሳይሆኑ ከጎንህ የሆኑ ፊዚካሊ አታችድ ባትሆን ክፍለ ሀገር ነው እዚህ ሆነ የምትናበባቸው ኢትሳላት ሩሃኒያ የሚባል አለ በህይወት ምኖሩ አንተ በሆነ አጋጣሚ እዚህ ነህ ሳሂብህ ጓደኛ ሼኽህ ሌላ ቦታ ነው ممكن ተዋሱል ይፈጠራል ይሄ አንዳንድ ሰው እንደው የኢማን ደረጃ አሁን ይሄ ያው ኢማን የሚቀመስ ነገር ሆኖ አልገባንም ስላልቀመስ ነው እንጂ ሰይድና ዑመር መዲና ሆኖ አይደል እንዴ ያሉት የተናገሩት ሰው እንትን እንዳይመስለው አንዳንድ እንደ ነገር ስተዋራ ጀስት የሆነ ውላልባ አድራሽ የሌለው ምናምን ሰው አለ እስልምና ውስጥ ምናምን እንዳይመስለው እንደውም ፉል ኦፍ ዚስ ነው እስልምና ያለው አብዛኛው ነገር እዚህ ተትቶ አሁን ከጥቂት ጊዜ በኋላ አስተምሮቶች ምናምን እነኚህ ነገሮች በጣም ተገፍተው በጣም ማቴሪያሉም ወርዱም የማቴሪያል ስለሆነ አንድና አንድ ሁለት ብቻ እየተባለ ስለሚኖር ከውጭ አንፃር ዲኑንም ፈልገውን ወሰድ ነው ዲኑንም በቁስ ቀየር ነው ሪያሊቲው ግን ያደለም የነኚህ አሁን አሳበል ካፎች የምናወራቸው ልጆች እኮ በጣም ከቁስ የራቀ ነገር ነው ምንም የሌላቸው ትንሽ 7 ልጆች ወሻስር ብሎ የተወተፉ ግን በፎርሙላ መታመጣው ነገር አለ ከውኑ ያናገሩ የእንትን ጉዳይ ነው ጉዳዩ የሩህ ጉዳይ ነው የጽዳት ጉዳይ ነው መልካም እንግዲህ እዚህ የዛሬውን ሐሳብ እዚህ ላይ እናጠናቀው ምናልባት እንግዲህ ሱባ ሲነሳ እነዛ ወጣቶች ዋሻው ውስጥ ገቡ ምናልባት እነሱም እንግዲህ የራሳቸው እኮ ያው ሱባ ነው እሱም ራሱ አለ በአንድ ዓላማ የተሰባሰቡ ወጣቶች ናቸው በጣም በሚቦርቅበት እድሜ ነው ለአንድ ዓላማ ጓደኛ ሆኗል እዛም ውስጥ ደግሞ እኛ ብዙ ጊዜ የምንነቀው ወይም ደግሞ በድንጋይ መተን የምናባረውም ደግሞ ውሻም በራሱ በሱባ ተገልጿል በሩ ጋር ሆኖ እየጠበቀ ነው አላህም ደግሞ በተአምሩ በቃ ያስቀመጠበት በራሱ በህይወት እንዳለ ያስመስሎ ነውና ያው ውሻ ነው እንግዲህ ይሄን ሁሉ ጉዳይ ያነሳብንና የወዳጅነት ጉዳይ የቅርብ ጓደኛ ጉዳይ ትልቅ ቦታ የሚሰጠው በእስልምና የሚለውን ሐሳብ እንደው ስለያዘንም ነው የቆየ ነው ያው ከርዕሱ ጋር ተያያዥነት አለው አክቹአሊ ምንም የወጣንበት ርዕስ አይመስለኝም ስለዚህ የዛሬው የረሃ ጅሙዓ ፕሮግራማችን በዚሁ ይጠናቀቃል ተመልካቾቻችን እናንተም እስኪ በጓደኝነት ጉዳይ ላይ ምን ሐሳብ አላችሁ ምን አይነት ጓደኛ ትመርጣላችሁ በጓደኛ ምክንያት የተጠቀማችሁት የተጎዳችሁት ካለ አንዳንድ የቅድም እንዳልነው ደግሞ ሳንፈልግ ጓደኛ ብለን ረጅም ዓመት ቆይተናል ግን
ደስተኛ ላንሆን እንችላለን እና ይህን ሀሳብ ስጡን። በየትኛውም የሶሻል ሚዲያ አማራጮች እየተከታተላችሁን ከሆነ ማለት ነው። ስለዚህ የዛሬውን የመርሃ ጁምዓ ፕሮግራማችንን በዱዓ እንዝጋው። اللهم صل على سيدنا محمد وعلى ال سيدنا محمد كما صليت على سيدنا ابراهيم وعلى ال سيدنا ابراهيم وبارك على سيدنا محمد وعلى ال سيدنا محمد كما باركت على سيدنا ابراهيم وعلى ال سيدنا ابراهيم في العالمين انك حميد مجيد. وعنت الوجوه للحي القيوم وقد خاب من حمل الظلم ومن يعمل الصالحات وهو مؤمن فلا يخاف ظلما ولا هضما. ربنا ظلمنا انفسنا وان لم تغفر لنا وترحمنا لنكن من الخاسرين. اللهم قنا عذابك يوم تبعث عبادك. اللهم حبب الينا الايمان وزينه في قلوبنا وكره الينا الكفر والفسوق والعصيان واجعلنا من الراشدين. اللهم انا نسالك ايمانا لا يرتد ونعيما لا ينفد ومرافقه نبيك محمد صلى الله عليه وسلم في اعلى جناتك الخلد. اللهم حبب الينا الايمان وزينه في قلوبنا. اللهم انا نسالك ايمانا كاملا وقلبا خاشعا وعلما نافعا ولسانا ذاكرا وعينا دامعا وعملا متقبلا مخلصا مبرورا وشهاده عند الموت وراحه بعد الموت والفوز بالجنة والنجاة من النار. اللهم اغفر لآبائنا ولآباء آبائنا. اللهم اغفر لوالدينا ولوالديهما ولمن كان له حق علينا ولجميع المؤمنين والمسلمين والمسلمات الحياة والمعادة. اللهم بارك لنا في بقية أيام شعبان وبلغنا رمضان بالأمن والإيمان والسلامة والإسلام. اللهم فرج كرب المكروبين من المسلمين. اللهم فرج هم المهمومين من المسلمين. اللهم إنا لا إخوة في أرض الشام. اللهم كن لهم معين نصيرا. اللهم انصر الإسلام والمسلمين. اللهم انصر الإسلام والمسلمين. اللهم احقن دماء المسلمين في كل مكان يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. رب اغفر وارحم واعف وتكرم وتجاوز عما تعلم إنك تعلم وأنت نعلم إنك أنت العز الأكرم. اللهم صل على سيدنا محمد في أول دعائنا. اللهم صل على سيدنا محمد في أوسط دعائنا. اللهم صل على سيدنا محمد في آخر دعائنا. اللهم صل على سيدنا محمد في جميع كلامنا. سبحان ربنا رب العزة عما يصفون وسلام على المرسلين والحمد لله رب العالمين. اللهم صل